ቀድመን የተናገርነው ነገር አሁን ላይ ሲፈጠር ግልጽና ግልጽ የሆነ ነገር እኮ ነው። እንዲሁ ምን አይነት እንዲሁ ከምን ውስጥ ነው የወጣችው እቺ ሴትዮ? እግዚአብሔርን እኔ እኮ በቃ ኃጢአተኛ እየሆንኩ ነው እቺን ሴት እየተሳደብኩኝ። እኔ እኮ ፈልጌ እኮ አይደለም፣ በቃ ድርጊቷ ቅጥል ስለሚያረገኝ ነው። ሆይ መድኃኔዓለም። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። ነገሩ ምን ሰላም አለ? አንዳንድ እንኩቶች ሰላማችንን እያሳጡት ነው ያሉት። በአሁኑ ሰዓት ላይ ሰላማችንን እየነሱት ነው ያሉት፣ ባጭሩ ማለት ነው። እንግዲህ የተፈራው ነገር እየደረሰ ነው። ሲጀመር ብሩክ ያላመነበትን የሱ ያልሆነችው ልጅ እርግጠኛ ያልሆነበትን እንዴት ነው ሊያይልሽ የሚችለው? መጀመሪያ ልጅቷን ሳታይ ነው ወይ የምትመረመረው? ምርመራ የሚደረገው ምን ነው? ይሄ ዳር ማለት ዕቃ ማንሳት ነው ይባላል ሲተረት ማለት ነው ከነተረቱ። እንዴ እሱ የአንቺ ልጅ ያል ምን ያቅልሻል? ከሱ ታርግይ፣ ከየት ትምጣ፣ ከየት ትፈጠር፣ ከየት ትሁን፣ ተየት ይችል የት የሚታወቀው ነገር አለ? ታየ አልታየ ምርመራ አይደለም የምትፈልጊው? የሱ ልጅ መሆኗን አይደለም ማረጋገጥ የምትፈልጊው? ሳታያት ነው ወይ የምትመረመረው? ምርመራ የሚደረገው የምትዩ ዙሪያ ጥምጥም የምትሄደው የምትሄጂው? ብሩኬ ይችን ሴት ብቻዋን ታገኛት? እኔ አላቅም። ጨረቃ ፋሚሊዎች ጥግ ድረስ የሚጣሉ ይመስለኛል። የኔ አመለካከቴ ነው። መሆንም የለበትም። ብቻህን የምታገኛት ማን ስለሆነች ነው? ለምን ሲባል ነው ብቻህን የምታገኛት? ለምን ምን ፈልጋ ነው ብቻውን የምታገኘው? ከብሩኬ ምን ፈልገሽ ነው? ሃይሚ ኖረች አልኖረች፣ ፍፄ ኖረ አልኖረ፣ ግዴታ ከማንንም ጋራ ይሁን ብሩኬ ከማንንም ጋር ከፈለገው ሰው ጋራ ለምን እናቱን አስከትሎ አይመጣም? አንቺ የምትፈልጊው የልጅሽ አባት መሆኑን ለማረጋገጥ እስከሆነ ድረስ ከማንንም ለምን ውሻ አስከትሎ አይመጣም? አንቺ የምትፈልጊው የልጅሽ አባት መሆኑን ለማረጋገጥ እስከሆነ ድረስ የመንቀባረር ያዙ ይልቀቁኝ ማለት መብት የለሽም። ሌላው ነገር ደግሞ ብቻውን ልታገኘው የፈለገችበት ምክንያት የራሷ ያቀደችው ሴራ ስላለ ነው። ቤተሰብ በቃ ባጭሩ አንድ ቀን የመጀመሪያው ቀን እሱ ፈጣሪ ሲያሳስተው ብሩኬን አንድ ቀን ስላገኛት ነው። እንግዲህ በውጭ ዝም ብሎ ስላገኛት ነው። በአንድ ቀን ስላገኛት ነው ይሄ ሁሉ ያልሰራውን ነገር ሰርቷል እያለ ስሙን ስታጠፋ የኖረችው። አሁን ደግሞ ብቻውን አግኝቷት እንዴ የሱ ልጅ በሚመስል መልኩ የሆነ የምታረጋግጥበት ነገር ይዛ ብትመጣስ? ይቺ ሴት ምኗ ይታመናል? እስከዛሬ የሱ ልጅ ነው እያለ ስሙን ስታጠፋ የኖረች ሴት። ስለዚህ እኔ ብሩኬ እውነት ህይወትን እዚህ ጋር የገነባውን ህይወት የገነባውን ፍቅር ሃይሚን ማጣት ካልፈለክ በቀር ይችን ሴት ብቻዋን ልታገኛት አትችልም። አዎ ያኒ እንደምታጣት እርግጠኛ ሆነህ ነው ማግኘት ያለብህ። እዩን ብቻህን በጭራሽ እንዳታገኛት። ለምን? ማነሽ አንቺ? ምን አስበሽ ነው? ምን ፈልገሽ ነው ብቻሽን የሚያገኝሽ? ምን ነው እንዴ? እስከዛሬ እኮ አንቺ ምን አይነት መድኃኒት እንደቀባሹ ሳናቅ አወዘጋግበሹ ልጁን ይኸው ስሙን አጥፍተሽ ስታሰድቢ ስታስረግጭ ኖርሽ። አሁን በድጋሚ ደግሞ እሱን ለማሰደብ ለማስረገጥ ነው እንዴ ዳርዳር የምትዞሪው? ለምን ወደ ገደለው አትገቢም? በቃ አለቀ። ወደ ገደለው ግቢ። በሰላም እንኳን ተገላገልሽ አለሽ። ሌላው ቢሆን ጠፍጥፎ ነበር የሚጥልሽ። ለምንድን ነው ስሜን የምታጠፊው በዚህ ደረጃ? ከህይወቴ ውጪ ብሎ ነበር አንቆ የሚጥልሽ። አንቺ ግን በጣም ከሚባለው በላይ ኦቨር አበዛሹ። ሌላው ከሚባለው በላይ ያናደደኝ ነገር ደግሞ ቢኒ ነው። ከውጭ ነው ያገኘኋትኝ ምናምን። እንዴ ከውጭ ብታገኛትስ መልሰህ ለምን ልጇን ይዛ እንደምትመጣ ሳታረጋ ቀረ? እሷን ብቻ ለምን አንጠልጥለህ መጣ? ብሩኬና ሃይሚ የሰሩት ትልቅ ስህተት ምን እንደሆነ ልንገራችሁ። እዚጋ ቢኒን ቀድመው ማግኘታቸው ነው። ቢኒን ቀድማችሁ ማግኘት አልነበረባችሁም። ነገሩ እዚጋ አበላሽታችሁታል ሁለታችሁም። በቃ አለቀ። ልጅቷ ዲኤን ምርመራ ትፈልጋለች
እንዲታወቅላት ትፈልጋለች፣ ማረጋገጥ ትፈልጋለች። ብሩኬም እንደዛው ስም ማጥራት ትፈልጋለህ። ስለዚህ ዳይሬክት ልጅሽን ይዘሽ ነይ እንገናኝ ብላችሁ ቀጥታ ወደ ሐኪም ቤት ነበር መሄድ የነበረባችሁ። እናንተ ግን ዙሪያ ጥምጥም ሄዳችሁ በቢኒ በኩል ሂድና እዩን አምጣት ስትሉ እሷ ሌላ ተንኮል እንደምታስብ ተጨማሪ ተንኮል እንደምታስብ በእርግጥ ከተንኮል ወጥታ አታውቅም። ተጨማሪ ሌላ ተንኮል እንደምታስብ ማሰብ መገንዘብ ነበረባችሁ። አሁን ሌላ ጣጣ ውስጥ ከታችኋል። ባጭሩ በቃ የማትወጡ ጣጣ ውስጥ ነው የከተታችሁ። ብሩኬ ስሜ ይጠራል ካልክ ይቺ ሴት አሁን ስሜ ይጥራ ካልክ አንደኛ ሁለት ምርጫ ነው የሰጠው አይደለ? ልጅቷን በመጀመሪያ ያት፣ ሁለተኛው ደግሞ ብቻህን ነው ማግኘት የምፈልገው አለች። አያችሁ በምን አይነት ነገር እንደጠመጠመችውና እንዳሰረችው አስቡ። እንግዲህ አስቡ ምን እንደሚፈጠር። እኔም እናንተም መገመት አያቅተንም። ቀላል ነው ግምታችን። ግን ደግሞ በእኛ ግምት ቀላል እንኳን ቢሆን ለብሩኬ ህይወት ለሃይሚ ህይወት ከባድ ነው። ገባችሁ? እዚህ ጋር የኛ ግምት ለኛ እዚህ ተቀምጠን ብንገምተው በዚህ ወጥቶ በዚህ ወርዶ እንደዚህ ሊሆን ይችላል ምናምን ብለን ብናስብ፣ ነገር ግን ደግሞ እነሱ ህይወት ላይ የሚፈጥረው ነገር በጣም ከባድ ነው። ከሚባለው በላይ ከምታስቡት በላይ ከባድ ነው። እና ብሩኬ አደራ ይችን ሴት እንዳታገኛ ብቻህን። ካገኛት ደግሞ በህይወት ላይ ፈርመህ ነው፣ በትዳር ላይ በቃ ፈርመህ ነው የመጨረሻውን። እንዴ የምን መለጠጥ ነው? የምን እንደዚህ መንጣጣት ነው? ምን እዳ አለበት ስትጀመር? ስለዚህ ልጅ እኮ ብሩኬ ምንም የሚመለከተው ነገር የለም። የማየት ራሱ ግዴታ የለበትም። በመጀመሪያ አያትና ነው ማሽ ድፍን ይበል። በመጀመሪያ አያትና ነው አላለችም እንዴ? ልክ አግብቷት ምናምን ነገር እንደፈታት ነገር አለለ። አግብቷት ከዛ እሱ መውለድ ሳይፈልግ እሷ በግድ መውለድ ፈልጋ የወለደቻ ልጅ ይመስል እኮ ነው። ንግግሯን እኮ እንደዛ ነው ያደረገችው። እንደነዛ አይነት ስህተቶች ሲፈጠሩ እንደዚህ ነው አንዳንድ ሴቶች የሚያንጠራራቸው። ይችም ሴት እንደዛ ነው ያንጠራራት። እከክ ስታስጠላ። እና በእርግጥ ሃይሚም ብቻውን አትለቀውም ብሩኬን። ግን ደግሞ ከሚባለው በላይ ማሰብ አለብህ። ነገሮችን በጣም ማገናዘብ አለብህ ብሩኬ። ለምንድነው ጠጉሯን የምትሰጪው? ልጅቷ እኮ በህይወት አለች። ለምን የሁሉ ዙሪያ ለጭቅጭቅ ነው ወይ ዲጄን የሚመጣው ምናምን ነገር ጭቅጭቅ አደረግሽው እንዴ? ይቺ ላይ ፍላጎቷ ምን እንደሆነ ሁላ ግራ ያጋባል። አሁን እዚህ ጋር ያንኛው አብሯት ያለው ሰው የልጁ አባት እኔ ነኝ አለ። ዲኤን ምርመራ ቢያደርግ ችግሩ ምንድነው? በጣም ተንበጫበጨች። ዝም ብለሽ አትንበጫበጭ አለ ብሩኬ። ልክ ነው፣ በጣም ነው የተንበጫበጨችው። ስለዚህ እኔ አላቅም፣ የሆነ ሌላ ሴራ ሊኖራት ይችላል እንጂ ሰው አንድ ነገር ታመነበት የዝን ያክል አይፈራም። እሷ ግን በጣም ፈርታ ነው ያለችው። ከብሩኬ ጋርም አትፈልግም፣ ከቢኒ ጋርም አትፈልገውም። እና ምንድነው አላማሽ? እንጂ ሰውማ ጤነኛ አይደለችም። ብቻህን ነው ያን ሁሉ ስናደርግ ብቻችንን ምን አደርጋችኋል? እኛም ማናቀው አንቺና ብሩኬ። ይቺ ልጅ ያት እንዴት ሰው እንደምታጣላ ግን እግዚአብሔር ምን አይነት ሰው ናት? አስቡ። ሃይሚ አሁን ምን አድርገው ይሆን ብላ እኮ ሌላ ውዝግብ ውስጥ ትገባለች። በሷ ንግግር፣ በሷ ውሸት ማለት ነው። ፈጣሪ አሁን ነገ ዲኤን ምርመራ ስናደርግ ብቻህን ነው እንድትመጣ እንፈልገው። ብቻህና ፈጣሪ ልብ ይስጥሽ አንቺስ።